የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ሐሙስ ጥር 21 ቀን 2018 ዓ.ም የያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ዛሬ ወደ ትግራይ በረራ መቋረጡ ተሰማ። ራሳቸው የለኮሱትን እሳት ራሳቸው ይሙቁት ሲሉ አቶ ጌታቸው ረዳ ተናገሩ። እስራኤል ለኢትዮጵያ የውሻ ድጋፍ ማድረጓ ተገለጸ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ዛሬ ወደ ትግራይ በረራ መቋረጡ ተሰማ። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። ትናንት ምሽት በተሰማው መረጃ መሰረት የመከላከያ ሰራዊት አለማጣ ከራያ ባላና ከአካባቢው መውጣቱ ታውቋል። ይህ እርምጃ በራያ ግንባር ላይ አዲስ ወታደራዊ እውነታን እየፈጠረ መሆኑን አመላካች መሆኑ እየታየ ነው። የራያ መስመር የመከላከያ ሰራዊት ካለማጣና ከራያ ባላ መውጣቱ እንዲሁም የትግራይ ኃይሎች በብዛት መታየታቸውን ተከትሎ አካባቢው በከፍተኛ ወታደራዊ ውጥረት ውስጥ ይገኛል። የኢትዮጵያ አየር መንገድ ወደ መቀሌ፣ ሽሬ፣ ሁመራና አክሱም ለዛሬ ሊደረጉ የነበሩ በረራዎች መሰረዛቸውን፣ ትኬት ቆርጠው በረራ ለሚጠብቁ ደንበኞቹ በረራ መቋረጡን በሜሴጅ ማሳወቁ ሌላው ለጦርነቱ ስጋት ማሳያ ሆኗል። በጸለምት አቅጣጫዎች በሰው ኃይልና በድሮን የታገዘ ውጊያ መቀጠሉ የሚታወስ ሲሆን የሽረ ማይጸብሪና ተከዜ መንገድ መዘጋቱ ተገልጸዋል። ይህ ግጥምጥሞሽ የ2013ቱን ክፉ ትዝታ ዳግም እንዳይቀሰቅሰው በብዙዎች ዘንድ በስጋት እየታየ ነው። ራሳቸው የለኮሱትን እሳት ራሳቸው ይሙቁት ሲሉ አቶ ጌታቸው ረዳ ተናገሩ። የህወሓት ቡድን ዘንድሮ የካቲት 11 ሁመራ ለማክበር እንጋደላለን ማለቱ ተሰምቷል። ራሳቸው የለኮሱትን እሳት ራሳቸው ይሙቁት ሲሉ አቶ ጌታቸው ረዳ በጠለምት ግጭትና በህወሓት አመራሮች ላይ ጠንካራ ትችት ሰንዝረዋል። አቶ ጌታቸው በፌስቡክ ገጻቸው በትግርኛ ቋንቋ ባስተላለፉት መልእክት ተፈናቃዮችን ለመመለስና ግዛታዊ አንድነትን ለማረጋገጥ በሚል ስም ህዝብን ዳግም ወደ ጦርነት የሚከቱ እንቅስቃሴዎች እየተደረጉ መሆኑን ገልጸዋል። ዛሬ ከረፋድ አንስቶ በተከዜ አቅጣጫ በሁለት ግንባር አዲስ ውጊያ መቀስቀሱ ተሰምተዋል። አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ሚጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰበት ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራው አካባቢ ነው ተብሏል። በምስራቅ ጠለምት ሚጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያ እየተደረገ እንዳለ ተነግሯል። ሚጫራ በትናንትናው ዕለት የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ መሆኑ ታውቋል። በትናንቱ የድሮን ጥቃት የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ኪሳራ ማጋጠሙ ተነግሯል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተገዳላዩ ህዝባዊ ዓላማው ለርካሽ የፖለቲካ ሸቀጥ እንዳይውል ጥንቃቄ እንዲደረግ የጠየቁት አቶ ጌታቸው በከፍተኛ መስዋዕትነት የተገኘው የፕሪቶሪያ ስምምነት በሰላማዊ መንገድ እንዲተገበርና ተጨማሪ የሰው ኃይል እንዳይጠፋ ተገዳላዩ ተቃውሞውን እንዲያሰማ ጥሪ አቅርበዋል። እስራኤል ለኢትዮጵያ የውሻ ድጋፍ ማድረጓ ተገለጸ። የኢትዮጵያ ፌዴራል ፖሊስ በአደገኛ እጽ ቁጥጥር የፖሊስ ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾችን ከእስራኤል ፖሊስ በድጋፍ አግኝቷል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ክቡር ምክትል ኮሚሽነር ጀኔራል መላኩ ፈንታ ድጋፉን አስመልክተው ባስተላለፉት መልእክት በድጋፉ ያገኘናቸው ኬናይኖች በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ ሀገራችን የሚገባውንና የሚወጣውን አደገኛ እጽ ለመከላከልና ዝውውሩንም ባደገ ሁኔታ ለመቆጣጠር እንደሚያስችሉ ተናግረዋል። አያይዘውን በኬናይን በመታገዝ ከውጭ ሀገራት ወደ ሀገራችን የሚገባውና የሚወጣውን አደገኛ እጽ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ የጸረ ፈንጂና የአደገኛ እጽ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር ቴል አቪቭ ስልጠና እየወሰዱ መሆናቸው ተናግረዋል። ተመልካቾቻችን ለዛሬ ሐሙስ ጥር 21 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያቀርብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት አርዕስተ ጉዳዮችን እናሰማችሁ። ዛሬ ወደ ትግራይ በረራ መቋረጡ ተሰማ። ራሳቸው የለኮሱትን እሳት ራሳቸው ይሙቁት ሲሉ አቶ ጌታቸው ረዳ ተናገሩ። እስራኤል ለኢትዮጵያ የውሻ ድጋፍ ማድረጓ ተገለጸ።